ዕለታዊ መረጃዎችና ዘገባዎችን ይመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት ያስኳቸው መረጃዎችን ሁሉንም ልታደምጧቸውና ልትከታተሏቸው የሚገቡ ናቸው። በተለያዩ አካባቢዎች ያለውን አጠቃላይ ወታደራዊ እንቅስቃሴ እንዲሁም ደግሞ የዝርዝር የግንባር የውሎ መረጃዎችን የተመለከቱ በርካታ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል በአማራ ክልል እየተደረገ ባለው ውጊያ መደበኛና የደፈጣ ጥቃቶች ወታደራዊ አዛዦችን ጨምሮ ወታደራዊ ተሽከርካሪዎች፣ ክሬን እንደዚሁም ደግሞ ሌሎች የቡድን መሳሪያዎች ከጥቅም ውጭ መደረጋቸውን የሚገልጸውን መረጃ ጨምሮ የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። በተለይ ከሰዓት በኋላ በጎጃም ቀጠና ያሉ አዳዲስ መረጃዎች አሉ፣ ትከታተሏቸዋላችሁ። ከዛ ባሻገር ደግሞ እንደዚሁ በትግራይ ያለውን አጠቃላይ ሁኔታ በተመለከተ የአዲስ ወታደራዊ እንቅስቃሴና ስምሪት አለ። ህወሓት መግለጫ አውጥቷል። አንታገስም የሚል መግለጫ ካወጣ በኋላ አሁን በተከዜ ቀጠናና በራያ በአለማጣ ቀጠና ያለውን አጠቃላይ እንቅስቃሴ በተመለከተ አዳዲስ መረጃዎችን ይዣለሁ። እነዚህን የምትከታተሏቸው ይሆናል። ህወሓት እንግዲህ የትግራይ ህዝብ ጄኖሳይድ ተጠናክሮ ቀጥሏል። የትግራይን መሬት እና ሉዓላዊ ግዛት ወረው የሚገኙ ታጣቂዎችን እና ሌሎች ኃይሎችን አንታገስም ብሎ መግለጫ ካወጣ በኋላ በተከዜ ቀጠና ያለው እንቅስቃሴ ምን ይመስላል፣ በራያ አለማጣና አካባቢ ያለው እንቅስቃሴ ምን ይመስላል የሚለውን በተመለከተ አዳዲስ መረጃዎችን የምትሰሙ ይሆናል። ይህንን መረጃ እስከ መጨረሻው ድረስ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዘው። በዚህ ሰዓት እንግዲህ እንዲሁም ደግሞ ሰሞኑን ከህወሓት ካምፕ ወደ ብልጽግና እጅ ሰጡ የተባሉ ታጣቂዎችም ሌላ አዲስ ስምሪት ተሰጥቷቸዋል። ጉዳዩ እንግዲህ በተለይ ብልጽግና የኃይል ሚዛኑን ለማስጠበቅ የተለያዩ ቡድኖችን በማስታጠቅና አንዱን በአንዱ ላይ በማስነሳት ሚዛን የማስጠበቅና በሌላው ኪሳራ የራስን የፖለቲካና ወታደራዊ ጥቅም የማስከበሩን ነገር ተያይዞ ቀጥሎ እንግዲህ ተያይዞታል። በዚህም ቀጥሎበታል። በነ ጌታቸው ቡድን ይደገፋል የሚባለው ወይም ደግሞ እንደነ ጌታቸው የጫካ ታጣቂ ኃይል የሚታየው የሐራ መሬት ታጣቂውም የህወሓት የከባድ መሳሪያዎችን የደበቀበትን ቦታ ያጠቃል በሚል አዲስ ወታደራዊ ትዕዛዝ ተሰጥቶ ኃይል በተጠንቀቅ እንዲቆም ታዟል። እንዲሁም ደግሞ የህወሓት ታጣቂዎችና የጌታቸው ቡድን የቲፒኤፍ ታጣቂዎችም ውጊያ አድርገዋል። ይህንን ጨምሮ በርከት ያሉ ዝርዝር መረጃዎችን ከተከዜ ሸለቆ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ቆዩ። እንደወትሮ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። እንግዲህ የፖለቲካዊ ቀውሱ እንዲሁም ወታደራዊ ቀውሱ እየተባባሰ ነው። በዚህ ላይ ደግሞ በተለይ የኃይል ሚዛን ለማዛባት የትግራይን አጠቃላይ ህወሓት የሚባለውን ቡድን ኃይል ለማዛባት ከውጭም ከውስጥም ድጋፍ የሚደረግለት ቲፒኤፍ ያለውን አጠቃላይ ሁኔታ በተመለከተ እንዲሁም ደግሞ ቲፒኤፍ በሰፈረባቸው አካባቢዎች ከህዝብ የገጠመውን ተቃውሞ ጨምሮና አዲስ ወታደራዊ ካምፕ ሊሰጠው ነው የሚለውን በዚህ ሰዓት የተካተተ መረጃ ነው። እናንተ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በትግራይ በካምፖች ውስጥ የተቀሰቀሰውን ድርቅ ተከትሎ በተለያዩ የአካባቢዎች የሚኖሩ በጎ ፈቃደኞች፣ የፖለቲካ ፓርቲዎች በዚህ ላይ መግለጫ እያወጡ ነው የሚገኘው። የመግለጫ ካወጡት እንግዲህ ትግራይን ማዕከል አድርገው ከሚሰሩ የፖለቲካ ፓርቲዎች ባሻገር አገር አቀፍ ፓርቲዎችም ጥሪ እያቀረቡ ይገኛሉ። ጥሪ ካቀረቡት አገር አቀፍ ፓርቲዎች መካከል ሰሞኑን በጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች ሚኒስትር አማካሪ በኩል ሸንቆጥ የተደረገው ኢህአፓ ይገኝበታል። ኢህአፓን በተመለከተ ሰሞኑን የማህበራዊ ሚዲያ ስምሪት የብልጽግና አስተባባሪ ናቸው የሚባሉት ዲያቆን ዳንኤል ክብረት በቀይ ሽብር የተጠረጠሩ በቀይ ሽብር የተሳተፉ ተጠያቂ ሲሆኑ በነጭ ሽብር የተሳተፉ ደግሞ ተጠያቂ አይሆኑም የሚል ኢህአፓ ላይ የተወረወረ እንደዚሁ እንግዲህ የቃላት ጦርነት ከፍተው ነበረ። ኢህአፓ በአዲስ አበባ ስብሰባ መጥራቱን ተከትሎ ነው ይህንን ሲያደርጉ የነበረው። ኢህአፓ ከ60 ዓመታት በኋላ እንግዲህ ተመልሶ በኢትዮጵያ ፖለቲካ ውስጥ አሁን በየሚዲያዎቹ እንዲሁም ደግሞ በአዲስ አበባ በንቅናቄዎች ላይ ጥሪዎችን እያቀረበ ነው። ዛሬ በትግራይ እንግዲህ ከጦርነት የተረፉ ንጹሃን በረሃብ እየተገረፉ መሆኑ ትልቁ የሰብአዊነት ልሽቀት ነው በሚል መግለጫ አውጥቷል። በህጻጽ የመጠለያ ካምፕ የተከሰተውን ራብ አስመልክቶ ኢህአፓ መግለጫ ሰጥቷል። እንግዲህ ኢህአፓ መግለጫውን ባጭሩ ነው ያቀረበው። ለዚህ እንግዲህ በተለይ ተፈናቃዮች መጠለያ ካምፕ የደረሰውን በተመለከተ ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች አስቸኳይ ሰብአዊ እርዳታ እንዲደርሳቸው ጉዳያቸውም በዘላቂነት እንዲፈታ ኢህአፓ ጠይቋል። ልጆቻቸው በጦርነት ለማገዱባቸው ጥቂት ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው እነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነ ኢህአፓ አቅርቧል። ከኢህአፓ ባሻገር
እነ ስምረት ፓርቲ እነ ትግራይ መሰረት ያደረጉ እነ ድምጽ እነ ሳልሳይ ወያኔ እና ሌሎቹ ፓርቲዎች ጥሪ እያቀረቡ ነው በትግራይ በድርቅ ለተጎዱ ወገኖች። ሌሎቹ ደግሞ ህወሓት የድርቅና በትግራይ የሚከሰቱ ድርቆችን እንደ ወታደራዊ ጉልበት ይጠቀምባቸዋል በሚል አንዳንዶቹ ሲቃወሙ ታይተዋል። 1977 ከዛሬ 41 ዓመት የነበረውን ድርቅና ረሃብ በተመለከተ ያው ብዙ የሚያስታውሱ ሰዎች አሁን ህወሓት ይህንን በኔ በኩል ካልሆነ እርዳታ ማስተባበር ላይ አይችልም ወደሚል ለዚሁ ጥሪ አቅርቧል። ህወሓትም ራሱ መግለጫ ሰጥቷል። ከዚህ ጋር በተያያዘ የህወሓትን መረጃዎች በማስቀደም ወደ መረጃዎቹ ከመሄድ በፊት የላካችሁልኝ ጥቆማዎች አሉ። ከላካችሁልኝ ጥቆማዎች መካከል ከዋናው መንገድ ከደብረታቦር ወረታ ባህር ዳር፣ ከደብረታቦር ወረታ ጎንደር የሚወስደው መንገድ አለምሳጋ አካባቢ በተደራጁ ዘራፊዎችና በወንበዴዎች ምክንያት የትራንስፖርት አገልግሎቱ ተስተጓጉሎ አሁን ሰዎች ከደብረታቦር ወደ ጎንደር የሚሄዱት በሐሙሲት በኩል ወደ ባህር ዳር ዙረው መሆኑን እንደዚሁ ገልጻችኋል። በዚህ ምክንያት ለከፍተኛ ወጪ እየተዳረጉ ነው። እንዲሁም ደግሞ ወደ ባህር ዳርም ሰዎች የሚሄዱት በዚህ በደብረታቦር ማህደረስ ማርያም በሐሙሲት በኩል በአንበሳሚ በኩል መሆኑን እዚሁ ገልጻችኋል። እንግዲህ ያለው ሁኔታ የሚመለከት ነው። እዚህ አካባቢ የተደራጀ ቡድን አንዱ ከብልጽግና የጸጥታ መዋቅር ስምሪት የሚሰጠው፣ ሌላው ደግሞ አጋጣሚውን በመጠቀም በውንብድና የተሰማራ፣ ሌላው ደግሞ ማነስ ሲሉት ፋኖ ነኝ እያለ በፋኖ ስም የሚዘርፍ የሚገድል ወንበዴ ቡድን ይህንን ዋና መንገድ አዘግቷል። ይህ እንግዲህ በተለያየ መንገድ በተለይ ኃላፊነት የሚሰማቸው የፋኖና የፖለቲካ ዓላማቸውን ከዳር ለማድረስ የሚፈልጉ የፋኖ መሪዎች ሊያስቡበት የሚገባና ጉዳዩን ሊከታተሉት የሚገባ ጉዳይ ነው። ይህን የህዝብ ምሬት ብልጽግናም ይፈልገዋል። ሌሎች ወንበዴዎችም ኃላፊነት የማይሰማቸው ስለሆኑ እነሱ ገንዘብ እስካገኙ ድረስ የህዝብ ስቃይ አያማቸውም፣ አይሰማቸውም። ከነዚህ ጥቆማ ሐሳቦቻችሁ ወደ ቀጥታ ወደ ራያ አላማጣ የሚወስደን መረጃ ላስከትል። በአላማጣ ከተማ እንግዲህ ያለውን አጠቃላይ ሁኔታ በተመለከተ የራያ አላማጣ ሀገረ ስብከት ኃላፊ ቄስ ካህሳይ ቢወጣ ምሽቱ 2 ሰዓት ተኩል ተይዘው መወሰዳቸው ታውቋል። ተይዘው ከተወሰዱ በኋላ እስካሁን የት እንዳሉ አልታወቀም። ተጨማሪ ካህናትን ለማፈን እንቅስቃሴ እየተደረገ ይገኛል። አሁን ትላንትና አካባቢ ውስጥና ህዝብ ደግሞ ቤተክርስቲያን ውስጥ ጠብቅ ነበር ያደረው። አሁንም ደወል ይደውላል በሚል ህዝቡ በተጠንቀቅ ቆሞ ነው የሚገኘው። እነዚህን የተረፉትን አባቶችና ቤተክርስቲያኑን ለመጠበቅ የህወሓት ታጣቂዎች እንደዚሁ አላማጣ ከተማ ውስጥ ሞተው ተገኝተዋል። 2 የህወሓት ታጣቂዎች አላማጣ ከተማ 04 ተብሎ የሚጠራው አካባቢ ህይወታቸው አልፎ ተገኝቷል። በማን እንደተገደሉ የታወቀ ነገር የለም ይላሉ የመረጃ ምንጮቹ። ትላንትና የህወሓት ታጣቂዎች የመከላከያና ፌዴራል ፖሊስ የያዘውን ካምፕ ለቆ እንዲወጣና ኮማንድ ፖስቱ አካባቢውን እንዳስረክባቸው ትጥቅ እንቅስቃሴ ማድረጋቸውን ተከትሎ መከላከያም የህወሓት ታጣቂዎችም አዳዲስ ወታደራዊ ስምሪት ላይ የነበሩ ቢሆንም ባልታወቀ ሁኔታ 2 ታጣቂዎች ተገድለው ተገኝተዋል የሚለው አሁን ከሰዓት በኋላ ከወጡ መረጃዎች መካከል ይገኙበታል። ህወሓት ትግስቴ አልቋል እያለ ነው የሚገኘው። ትግስቴ አልቋል፣ ከዚህ በኋላ የምታገሰው ኃይል የለም ሌላ ሲል መግለጫ አውጥቷል። በትግራይ ሉዓላዊ መሬት ላይ ታጣቂ ኃይሎች በሚፈጽሙት ጭፍጨፋና ግፍ ምክንያት የትግራይ ህዝብ ለማጥፋት እየተሰራ ነው። የትግራይ ህዝብ የዘር ማጥፋት እየቀጥሎበታል። ስለዚህ በዚህ መጠለያ ጣቢያዎች የሚገኙትም እንደዚሁ ተፈናቃዮች የከፋ ጉዳት እያደረሱ ስለሆነ በምግብ እጥረት ህይወታቸው አደጋ ላይ ወድቋል። እነዚህ ርብርብ እንዲደረግ ጥሪ አቅርቧል። እንደዚሁ የትግራይ ሉዓላዊነት ለማስከበር ግን ከዚህ በላይ የምታገሰው ነገር የለም የሚል መግለጫ አሰራጅቷል። ይሄ መግለጫው ረጅሙ መግለጫ በአጭሩ ይዘቱ ነው። ይህንን ተከትሎ ምን ምን እየተከናወነ ነው የሚለውን በተመለከተ እስኪ መረጃዎችን ላድርሳችሁ። የመጀመሪያው መረጃችን ወደ ጠለምት ቀጠና ያለው ነው። ይህንን ተከትሎ በጠለምት በሁለቱ ግንባር ወደ ጠለምትና ወደ ወልቃይት አዳዲስ እንቅስቃሴዎች አሉ። በተጠንቀቅ እንዲቆሙ የታዘዙ አሉ። እንዲሁም ደግሞ ቀደም ብሎ ውጊያዎችም ተደርገው በትግራይ ሰላም ኃይሎችና በትግራይ ታጣቂዎች መካከል ጉዳቶች መድረሳቸውን የሚያሳይ ነው። ጠለምት ቀጠና በጠለምት ምስራቅ ጠለምት ደግ ገብራይ ጫራ ሚካኤል ዘልቀው ገብተው የህወሓት ታጣቂዎች ከትግራይ የሰላም ኃይል ከሚባለው አዲሱ የትግራይ ታጣቂ ጋር ውጊያ አድርገዋል። በዚህን ውጊያ ተከትሎ 3 ቦታዎችን ለቀው ወጥተዋል የህወሓት ታጣቂዎች። ደግ ገብራይ ጫራ ሚካኤልና እንደዚሁ ደግሞ ሌሎች 2 ቦታዎችን ለቀው ወደ ጥርሰጌ ተብሎ ወደሚጠራው ቦታ አፈግፍገዋል። በዚህ ከትግራይ የሰላም ኃይል ከሚባለው ታጣቂ ጋር በተደረገ ውጊያ
9 የመሳሪያዎችን የህወሓት ታጣቂዎች በትግራይ የሰላም ኃይል በሚባለው ተነጥቀዋል። በዚህ እንግዲህ አንድ ሰውም ስለመገደሉ ነው ከህወሓት ታጣቂዎች ለማወቅ የተቻለው። ሌላ 2 ሚሊሻዎችም እንደዚሁ ተገድለዋል። አጠቃላይ 3 ደርሰዋል የተገደሉት ታጣቂና ሚሊሻዎቹ። ከዚህ ባሻገር የትግራይ ጊዜያዊ አስተዳደር ካቢኔ ከሰዓት በኋላ መቀሌ አስቸኳይ ስብሰባ ጠርቷል። አጀንዳው በውል አልታወቀም። አዲስ አበባ ተመቶ ሰሞኑን አዲስ አበባ የሰነበተው የነ ሌተናል ጀነራል ታደሰ ቡድን መቀሌ ከገባ በኋላ ነው የስብሰባ የተጠራው። ወደ መቀሌ ተመልሷል። አዲስ አበባ ከኤምባሲዎች ከፌዴራል ተቋማት ጋር እና ከመከላከያ መሪዎች ጋር መነጋገሩ ያው የተዘገበ መረጃ ነው። ታስታውሳላችሁ እንግዲህ በጠለምት ቀጠና ተፈናቃይ ተብለው ገብተው የነበሩ የህወሓት ሚሊሻዎች ወደ ካምፖች እንዲመለሱ ጥሪ ተደርጓል። አንዳንዶቹም ሸፍተዋል። ወደ ካምፖች ወደ ተከዜ ማዶ ተጠርተው እንዳባጉን አካባቢ እንደዚህ ስልጠና እየተሰጣቸው ነው የሚገኘው። የጫራ ሚካኤል ፍየልውሃና ሰቆጣ ተብሎ የሚጠሩት አካባቢዎች የትግራይ የሰላም ኃይልና የትግራይ ታጣቂዎች ውጊያ አድርገዋል። እንግዲህ ከላይ እንደገለጽኩላችሁ 3 ታጣቂዎች ሲሞቱ 9 መሳሪያ በትግራይ የሰላም ኃይል መማረኩን ነው። በዚህ እንግዲህ የትግራይ የሰላም ኃይልን በተመለከተ በጠለምት አካባቢ ከህዝቡ ቁጣ ተቀስቅሷል። ይሄ የትግራይ ሰላም ኃይል እየተባለ የሚጠራው ቡድን ከህወሓት የበለጠ በአካባቢ የማንነት ጥያቄ ላይ አደጋ ይዞ የሚመጣ ስለሆነ አካባቢውን ለቆ እንዲወጣ ትይዩ የነ ጌታቸው ቡድን ስምረት የሚባለው የፖለቲካ ድርጅት በጠለምት አካባቢ መሰረታዊ ተቀባይነት እንዲያረጋግጥ የሚሰራ ኃይል በመሆኑ አካባቢውን ለቆ ይውጣልን የሚል ጥያቄ መቅረቡን ተከትሎ መከላከያ ሌላ የካምፕ ሊሰጠው እንደሆነ የወጡ መረጃዎች ያሳያሉ። አሁን ከሚገኝበት አካባቢ ወደ አዳርቃይ ከፍ ብሎ እንዲቀመጥ እና ቡያ ተብሎ የሚጠራው አካባቢ አዲስ ካምፕ ሊሰጠው መሆኑን መረጃዎቹ ጠቁመዋል። እንግዲህ ይህንን በተመለከተ በቀጥታ ያው ከመከላከያ ድጋፍ የሚደረግለት ኃይል እንደሆነ ይሄ ማሳያ ነው። ለቲፒኤፍ ከጠለምት ወደ አዳርቃይ እንዲዛወር ይደረጋል የሚል ምላሽ ለህዝቡ መሰጠቱ ነው የተገለጸው። በቲፒኤፍ እና በመከላከያ መካከል እንደዚሁ ልዩነት አለ ማለት አይቻልም ነው የተባለው። ከዚህ ጋር በተያያዘ ሰሞኑን በዚህ ቀጠና ለብልጽግና እጅ የሰጠው ሀጎስ መስፍንን በተመለከተ እንደዚሁ የወጡ መረጃዎች አሉ። ለሱ በመከላከያ በኩል አዲስ ምሪት ተሰጥቶታል። ይሄ ነው እንግዲህ አንዱን ባንዱ እየቆረጡ አንዱን ባንዱ ሾህን በሾህ አይነት ነገር ብልጽግና በወታደራዊ በፖለቲካዊ መንገድ ስልት አድርጎ የኃይል ሚዛንና የፖለቲካ ጉልበት ማስጠበቂያ እያደረገው ሀጎስ መስፍን ሰሞኑን እንግዲህ ከ184 ታጣቂዎች ጋር ወደ ለብልጽግና እጅ ከሰጠ በኋላ የወርቅ ማውጫ ማሽኖቹ በህወሓት ታጣቂዎች ተቃጥለውበታል፣ ክህደት ፈጽሞብናል በሚል እሱም አንድ የፖሊስ አዛዥን ጨምሮ 4 የህወሓት ታጣቂዎችን መግደሉን ነው የታወቀው። በሀጎስ በኩልም 6 ታጣቂዎች ስለመገደላቸው የወጡ መረጃዎች ያሳያሉ። እንግዲህ በአንድ ሳምንት ባልሞላ ጊዜ ውስጥ እርስ በርስ መተኳኮስ ጀምረዋል። ሀጎስ መስፍን የተባለው የታጣቂ እንግዲህ ላለፉት 5 ዓመታት የህወሓት ተቆርጦ የቀረው ታጣቂ ኃይል መሪ ነበረ። አሁን ለብልጽግና ከገባ በኋላ ከአዲ ቀርኒ እስከ ዋልድባ ድረስ ያለውን ቦታ ሸፍኖ እንዲዋጋና የህወሓት ታጣቂዎች ከተከዜ እንዳይሻገሩ ውጊያ እንዲያደርግና ይህን ስምሪት እንዲወስድ መከላከያ የመሳሪያና የሎጂስቲክ ድጋፍ እንደሚያደርግለት አሁን ታጣቂዎቹ ጠለምት ውስጥ ተሰባስበው የሀጎስ መስፍን እንደዚሁ ይህን ኦሪንቴሽን እየወሰዱ እንደሆነ መረጃዎቹ ጠቁመዋል። በተቃራኒው ወደ ጠለምት ቀጠና መጥተው የነበሩ በተፈናቃይ ስም የገቡ ሚሊሻዎችን ደግሞ ህወሓት ጠርቶ ተከዜ ማዶ እንዳባጉናና አካባቢው እንደዚሁ ስልጠና እየሰጣቸው ነው። እናንተ ተፈናቃይ ስለሆናችሁ በየትኛውም ጊዜ ትገባላችሁ ትወጣላችሁ በሚል ግን ወታደራዊ ስልጠናና ተልዕኮ እየሰጠ ነው የሚገኘው። ከዚህ ባሻገር ወታደራዊ እንቅስቃሴዎችና እንደዚሁ ደግሞ ወታደራዊ ዝግጅቶች መኖራቸውን የሚያሳይ መረጃ ከአካባቢው ወጥቷል። በወልቃይትና በጠለምት ትይዩ ግንባር ባሉት ጀነራል ምግበ ኃይሌ የሚመራቸው አርሚዎች ወታደራዊ እንቅስቃሴ እንዲሁም ደግሞ የተጠንቀቅ ጥሪዎችን ማድረጋቸውን የወጡ መረጃዎች ያሳያሉ። ዛሬ ከዚህ በተከዜ ግንባር ከወጡ መረጃዎች መካከል ህወሓት ከደደቢት ኃይል አንቀሳቅሷል። አርሚ 11 ኮር 3 ተብሎ የሚጠራው ደደቢት ክፍለ ጦርን እንቅስቃሴ አድርጓል ወደ ተከዜ ቀጠና።
በጠለምት ግንባር የሚገኘው አርሚ 11 ኮር 112 አራት ክፍለ ጦሮች ያሉ ሲሆን እነዚህ አሁንም እንግዲህ እንቅስቃሴ ላይ ናቸው። ደጋ ሐሙስ፣ ደደቢት፣ ባድመ፣ አሎጌና ተከዝ የሚባሉት የ112ኛ ኮር የሚባለው ክፍለ ጦሮች ናቸው። እንደዚሁ ከነዚህ ውስጥ ደደቢትና ተከዝ የሚባሉት እንቅስቃሴ እያደረጉ ነው። በዚሁ እንደዚሁ አርሚ 11 ላይ ደግሞ ሌላ ጽናት፣ ቀይ ኮከብ የሚባል እና ሰቲት የሚባሉ አሉ። እነዚህ ቤት ማርያም ተብሎ የሚጠራ ቦታ አዛዦቻቸው ተጠርተዋል። የኮር 111 ክፍለ ጦሮች ናቸው። አሁን ቤት ማርያም ተብሎ የሚጠራ አካባቢ ወደ ደደቢት ቀጠና ተጠርተው ኃላፊዎቹ እንደዚሁ ኦሪንቴሽን እየተሰጣቸው እንደሆነና ሌላው አርሚ 17 እንደዚሁ በዚህ ከሽራሮ እስከ ደደቢት እና አካባቢ ድረስ እንደዚሁ በተጠንቀቅ እንዲቆም ስለመታዘዙ ነው የተገለጸው። እነዚህ ጀነራል ምግበ የሚመራው አርሚዎች በአርሚ 11፣ አርሚ 13 እና አርሚ 17 በዚህ ሁኔታ በተጠንቀቅ ላይ ሲሆኑ መካናይዝድ ኃይል አለ። ይሄ መካናይዝድ ኃይል አርሚ 60 ይባላል። አሁን ጉያ ተብሎ የሚጠራው አካባቢ ተንቤን ነው የሚገኘው። እዚህ የተቀበሩ መሳሪያዎች ጉዳይ ነው እንግዲህ መረጃውን መነጋገር ያደረገው። አርሚ 60 የቀበራቸውን መካናይዝድ መሳሪያዎች ለመውሰድ የትግራይ የሰላም ኃይል የሚባለው መረጃው ስላለው ለኦፕሬሽን እየተዘጋጀ ነው በሚል ነው እንግዲህ የህወሓት የታጣቂዎች ወደ ጠለምት ምስራቅ ጠለምት ዘልቀው ጥቃት የከፈቱት። የትግራይ የሰላም ኃይል የሚባለው ኃይል እንግዲህ በዚህ ተንቤን ውስጥ አርሚ 60 ቦያ ተብሎ የሚጠራው አካባቢ የደበቀውን የጦር መሳሪያ ያውቃል ቦታውን በሚል መከላከያ ጋር ኦፕሬሽን ሊሰራ ይችላል በሚል በዚህ ቦታ ተንቤን አካባቢ አርሚ 60 የሚባለው ኃይል በተጠንቀቅ እንዲቆም እነ ጀነራል ምግበ ትዕዛዝ መስጠታቸውን ጠለምት አካባቢ የወጡ መረጃዎች ያሳያሉ። በዚህ አካባቢ ያለው ሁኔታ ይህንን ይመስላል። ከዛ ባሻገር ወደ አለማጣ እንደዚሁ ተጨማሪ ኃይል ከተለያዩ አካባቢዎች ህዋቶች እያስገቡ ሲሆን ዛሬ ከሰዓት በኋላ የህዋት ታጣቂዎች ዋጃ፣ ባቦ ኮርማ፣ ማዶ ከተማ አየር ማረፊያ ተብለው ወደሚጠሩ አካባቢዎች ካለማጣና ከአካባቢው ኃይል ስለማንቀሳቀሳቸው ተገልጿል። ትላንትና እንግዲህ ጀምሮ ባለማጣና አካባቢ ያለው ውጥረት ባለበት ነው። የቡድን መሳሪያዎችም ከመሆንና ከአካባቢው ወደ አለማጣ እየገቡ ነው። ተተኳሽም የጦር መሳሪያም ያለው ነገር ይህንን ይመስላል። ከህዋት አንጻር ሁኔታዎችን እየተከታተልኩ ወደ እናንተ አዳዲስ መረጃዎችን የማደርሳችሁ ይሆናል። በመሃል የአማራ ማህበር በአሜሪካ የሳምንታዊ ሪፖርቱን አውጥቷል። ማህበሩ ባወጣው ሪፖርት የሚሸፍነው ከህዳር 29 እስከ ታህሳስ 5 በኢትዮጵያ አቆጣጠር ያለውን ጊዜ ነው። በዚህ ጊዜ ውስጥ በተለያዩ አካባቢዎች በኦሮሚያ፣ በአማራ ክልልና በተለያዩ አካባቢዎች የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባጭሩ ሪፖርቱ እንግዲህ ሰፊና ረጅም ዝርዝር ነው፣ ታነቡት ትችላላችሁ። የአማራ ጦርነት ወቅታዊ መረጃ ህዳር 29 እስከ ታህሳስ 5 2018 በዚህ በተጠቀሰው የጊዜ ሰሌዳ ውስጥ በአማራ ክልል በሚገኙ 11 ዞን አስተዳደሮች ውስጥ ከ39 በላይ ወረዳዎች እና ከተማ አስተዳደሮች ውጊያዎችና የመብት ጥሰቶች መመዝገቡን ማህበሩ በሪፖርቱ ገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞንም እንዲሁ የሰብአዊ መብት ጥሰት መፈጸሙን ዘግቧል። በአማራ ክልል በሚገኙ 4 ዞኖች ውስጥ ከሚገኙ 7 ወረዳና ከተማ አስተዳደሮች የንጹሃን ዜጎች ጉዳት ደርሷል። በዋግኽምራ ዞን ኮረም ከተማ የትግራይ ህዝብ ነፃ አውጪዎች ግንባር ኃይሎች በእናትና ልጅ ላይ ከባድ ጥቃት ፈጽመዋል። ተጨማሪ በኦሮሚያ ክልል ምስራቅ ወለጋ ዞን የኦሮሚያ ክልል ልዩ ኃይል በሰላማዊ ሰዎች ላይ ሞትን ያስከተለ ከባድ ጥቃት ፈጽሟል። በአማራ ክልል በሰሜን ወሎ፣ ምስራቅ ጎጃም፣ መካከለኛው ጎንደር ዞኖች በራያ አላማጣ፣ ሸበል በረንታ እና ወገራ ወረዳዎች እስራቶች መፈጸማቸውን ሪፖርቱ ይዞ ወጥቷል። በራያ አላማጣ ወረዳ የትህነግ የህወሓት ታጣቂዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነት ያላቸውን አብያተ ክርስቲያናት ውስጥ በሚያገለግሉ ንጹሃን ዜጎች ላይ እስራት ፈጽመዋል። የአማራ ክልል ሰሜን ወሎ ዞን ቆቦ ከተማ የሰላማዊ ሰዎች አፈና ተፈጽሟል። በዚህ ሳምንት በአማራ ክልል በሰሜን ሸዋ ዞን ግሸራቤል ወረዳ የመጀመሪያ ደረጃ ትምህርት ቤት ላይ በአገዛዙ ወታደሮች በሰው አልባ አውሮፕላን ጥቃት በማድረስ ሰላማዊ ሰዎች ላይ ጉዳት ማድረሳቸውን ከሪፖርቱ ሰፊው ዘገባ ውስጥ ይሄ ባጭሩ ይህንን ያሳያል።
ሪፖርቱን ብታነቡት የት ቦታ ምን ተፈጸመ የሚለውን እያንዳንዱን ጉዳይ ያሳያችኋል። በግለሰቦች ስም ዝርዝር ሳይቀር ይህንን ያሳያል። ወደ መረጃዎቹ ስቀጥል በአማራ ክልል ወዳሉ የግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ምስራቅ ጎጃም ሸበል በረንታ ያለውን መረጃ ማስቀደም ጀምራለሁ። ምስራቅ ጎጃም ሸበል በረንታ በተፈጸመ የደፈጣ ጥቃት ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ታህሳስ 13 2018 ዓ.ም በዛሬ ማለት ነው በረፋድ ላይ በተፈጸመ ጥቃት ነው ጉዳት የደረሰው። በምስራቅ ጎጃም ዞን ሸበል በረንታ ወረዳ ወርጎ ተብሎ የሚጠራ ቦታ የደፈጣ ጥቃቱ ተፈጽሟል። ወርጎ ወደ ተባለው ቦታ የዱሃ ከወረዳው ዋና ከተማ የተንቀሳቀሰ የወታደራዊ ፓትሮል ላይ ነው ጥቃት ተፈጸመው። በአንድ ፓትሮልና በሌላ ተሽከርካሪ ላይ በነበሩ የመንግስት ወታደሮች ላይ በተፈጸመው ጥቃት ሚሊሻ አድማ ብተናና መከላከያ ማለት ነው ሙትና ቁስለኛ ሆነዋል። ተሽከርካሪዎች እንግዲህ ከጥቅም ውጭ መደረጋቸውንም ከፋኖ የተገኙ መረጃዎች ያሳያሉ። ቁስለኞች ወደ ሕክምና ሲገቡ በደፈጣ ጥቃቱ ወቅት በፋኖ ላይ የደረሰ ጉዳት የለም ሲሉ ነው መረጃዎቹም የሚያመላክቱት። በሌላ መረጃ ከሸበል በረንታ ዋና ከተማ የወረዳው ዋና ከተማ የዱሃ ወደ ቁጥቋጦ ግንባር በሌሊት በመግባት የእግረኛ ዘመቻ አሰሳ ላይ ከነበረው መከላከያ አድማ ብተናና ሚሊሻ አባላት ጋር እንደዚሁ ለግማሽ ሰዓት የቆየ ውጊያ ተደርጓል። በዚህ ውጊያ ግን የደረሰው ጉዳት በዝርዝር አልታወቀም። ሌላው እንደዚሁ በአዊ ዞን ሁለት ቦታዎች ላይ ከዚህ ጋር የተያያዘ እንደዚሁ ውጊያዎችና ዘመቻዎች ነበሩ። በአዊ ዞን ጃዊ በሌሊት ከፈንድቃ ከተማ በመነሳት ጃሚሃላ ተብሎ ወደሚጠራው አካባቢ በተደጋጋሚ ውጊያ ከሚደረግባቸው አካባቢዎች አንዱ ነው። ወደ ጃሚሃላ እየተንቀሳቀሰ ባለ የመከላከያ አድማ ብተናና የሚሊሻ ኃይል ላይ በተፈጸመ ጥቃት ነው ጉዳት የደረሰው። መከላከያ አድማ ብተና እና ሚሊሻ አባላቶች ላይ ጉዳት ደርሷል። ፋኖ ቀድሞ መረጃ ደርሶት ቦታ በመያዝ ነው ይህንን ጉዳት ያደረሰው። በተለይ ሰሌን ውሃ በተባለው ቦታ በተፈጸመው ጥቃት ነው ይሄ ጉዳት የደረሰው። ሰፊ ጉዳት ነው። እንደ ፋኖ የመረጃ ምንጮች ከሆነ ከባድ ጉዳት ደርሷል። በጥቃቱ 54 ወታደሮች ስለመጎዳታቸው አንድ ኦራል በድሽቃ ከጥቅም ውጭ እንደሆነ የፋኖ የመረጃ ምንጮች ሲገልጹ፣ ሬሽን ሙሉ ጭኖ የነበረ ወታደር ተሽከርካሪ ከጥቅም ውጭ ተደርጓል። ቃጠሎ ውድመት ደርሶበታል። በዚህ ውድመት እንግዲህ ይህንን ለማንሳት ሌላ ተሽከርካሪ ወደ አካባቢው መጥቶ ነበር። ክሬን ይህን ለማንሳት ሲመጣ ክሬኑ እንደዚሁ ከጥቅም ውጭ ስለመደረጉና የክሬኑ አሽከርካሪ ለፋኖ እጅ ስለመስጠቱ ከፋኖ የተገኙ መረጃዎች ይህንን ያሳያሉ። ከላይ ሸበል በረንታ በተፈጸመው ጥቃት እንግዲህ በደረቅ ወንዝ ተብሎ የሚጠራው በተፈጸመው ፓትሮል ላይ በተፈጸመው ጥቃት አንድ የሻለቃ መሪ እና አጃቢዎቹ ጉዳት ደርሶባቸዋል። ሌሎች እንግዲህ የሬጅመንት አዛዥ እንደሆነና የሻለቃ ማዕረግ ያለው እንደሆነ ነው የፋኖ የመረጃ ምንጮች እየገለጹት። ወደዚሁ አዊ ዞን እንቆያለን። አዊ ዞን ፋግታ ለኮማ ወረዳ አዲስ ቅዳም ከተማ የብልጽግና ባለስልጣናት የጠሩ ስብሰባ በፋኖ በፈጸመው የሞርተር ፍንዳታ ስብሰባው ተበትኗል። ስብሰባ ለማድረግ የመከላከያ የአድማ ብተና ሚሊሻ ኃይል ስምሪት ተሰጥቶ ስብሰባውን ለማድረግ እና ስብሰባው በጸጥታ ኃይል እንዲጠበቅ ስምሪት ቢሰጥም የሞርታር ፍንዳታው በመከሰቱ ተሰብሳቢዎች ተበትነዋል። እንደገና ከሰዓት በኋላ ተሰብሳቢዎችን ለሰብስቦ ስብሰባውን ለማስቀጠል የጸጥታ ኃይል ስምሪት ስለመደረጉ ከአካባቢ ወጡ መረጃዎች ይህንን ይገልጻሉ። እንግዲህ በዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ዋና ዋና መረጃዎችን በዚህ መልኩ ወደ እናንተ አድርሻለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለነበረን ቆይታ በእጅጉ እያመሰገንኩ ለምታደርሱኝ ሐሳብ አስተያየቶች ጥቆማ@gmail.com የኢሜል አድራሻ ነው። ሜሴንጀር፣ ቴሌግራም፣ ዋትስአፕ እንደዚሁ መልእክቶችን ልታደርሱ ይችላል።